እንኳን ወደ ኢትዮ ሻይን ቻናላችን በሰላም መጣችሁ። ይህ 9ኛ ቀናችን ነው አማሪክ ኔትወርክ ኮርስ። ዛሬ የምናየው ስለ አይፒ አድሬስ ቨርዥን 4 ነው። ዴይ 8 ላይ ያየነው ስለ ኔትወርክ አርኪቴክቸር ዲዛይን ነው። 3 ታየር እና 2 ታየር እነዚህ ሁለቱን ባለፈው ክላሳችን ላይ አይተን ነበር። ዛሬ የምናየው ምንድነው አይፒ አድሬስ የሚለው ነገር ነው። ዋት ኢዝ አይፒ አድሬስ? አይፒ አድሬስ ማለት ኢንተርኔት ፕሮቶኮል አድሬስ ማለት ነው። ኢዝ ሎጂካል አድሬስ ቱ አይደንቲፋይ ኤ ዲቫይስ ኦን ኤ ኔትወርክ አለው ዲቫይስ ኮሚኒኬሽን። ይሄ ማለት ለምሳሌ ሎጂካል ነው። እዚህ ጋር እንደምታዩት ይሄ አንድ አይፒ ነው፣ ሎጂካል አይፒ ነው። ይሄኛው አይፒ ለምን ያገለግለናል ብለን ብናስብ አንድ ኔትወርክ ዲቫይስ እርስ በርስ ኮሚኒኬት እንዲደራረግ ማለት ነው። ሌትስ ሴይ እኛ ያለንበት ቦታ ወይም ሎኬሽን ለሌላ ሰው መግለጽ ብንፈልግ እኛ ያለንበት ሎኬሽን የቤት ቁጥሩ ሊሆን ይችላል፣ ሃውስ ነምበሩ ማለት ነው። ወይ ደግሞ ያለንበት ሙሉ አድራሻው ምንድነው ለኛ እኛ ያ ሰው መጥቶ እኛን ኮሚኒኬት ለማድረግ ያገለግለዋል ማለት ነው። ስለዚህ ኮምፒውተር ላይም ወይም ደግሞ ኔትወርኪንግ ላይም ስናይ እዚህ ጋር አንድ ኮምፒውተር አለ፣ አሱም እዚህ ጋር ሌላኛው ኮምፒውተር አለ። ይሄና ይሄ ኮምፒውተር ኮሚኒኬት እንዲደራረጉ ሎጂካል የሆነ አድሬስ ያስፈልጋል ማለት ነው። ያ ሎጂካል የሆነ አድሬስ ምንድነው? አይፒ አድሬስ ብለን እንጠራዋለን ማለት ነው። አይፒ አድሬስ ሌትስ ሴይ እንደዚህ እዚህ ጋር ዶት ዴሲማል ነምበር ነው የምንገልጸው። አይፒ አድሬስ ቨርዥን 4 ማለት 4ኛ ቨርዥን ነው። አሁን ደግሞ ሌተስቱ አይፒ አድሬስ ቨርዥን 6ኛ ቨርዥን አለ ማለት ነው። አይፒ አድሬስ ቨርዥን 4 ምንድነው? 4 ኦክቴት ነው። 4 ኦክቴት ማለት 8 ቢት ማለት ነው። 8 ቢት ስንት? 4 ማለት ነው። 1 2 3 4 ኦክቴት አለው። አይፒ ቨርዥን 4 ስንት ክላሶች አሉት? 5 ክላሶች አሉት። ክላስ ኤ፣ ቢ፣ ሲ፣ ዲ ኤንድ ኢ ማለት ነው። እኛ እዚህኛው ላይ የምናየው እስከ ሲ ድረስ ነው። ዲ እና ኤ ደግሞ ሞስትሊ ስለማንጠቀምባቸው ኤክስፐሪመንታል አይፒ ስለሆኑ እስከ ሲ ድረስ ያለው ነው የምናየው ማለት ነው። አይፒ ቨርዥን 4 ስንት ቢት አሉት? 32 ቢትስ አሉት። ይሄንን ብንቆጥረው ስንት ነው? 32 ቢትስ አሉት ማለት ነው። ስለዚህ ሲምፕሊ አይፒ አድሬስ ኢዝ አ ሎጂካል ፎር ኮሚኒኬቲንግ ወይም አሎ ዲቫይስ ቱ ኮሚኒኬት ዊዝ ኢች አዘር ማለት ነው። ሌትስ ሴይ ባለፈው ክላሳችን ላይ እዚህ ጋር ራውተር አለን ብለናል። ከራውተር በኋላ አሲዩም እዚህ ጋር ስዊች አለን ብለናል። ከስዊች በኋላ ዲቫይስ አለን። ለሰች አንድ ኮምፒውተር ነው እንበል። እዚህ ጋርም አዘሴም ራውተር አለን፣ ስዊች አለን፣ ደን ምንድነው ዲቫይስ አለን እንበል። ኮሚኒኬት የምናደርገው ዲቫይስ አለ። ይሄ አንድ ራሱን የቻለ ብራንች ነው። ለሰይ ይሄ አንድ ራሱን የቻለ ብራንች ነው። ይሄኛውም አንድ ራሱን የቻለ ብራንች ነው እንበል። ይሄኛው ኮምፒውተር እና ይሄኛው ኮምፒውተር መካከል እንዲተዋወቁ ካስፈለገን ለምሳሌ ዳታ ከዚህ ኮምፒውተር ወደዚህኛው የምንልክ ከሆነ የዚህኛው ራሱ የኛው ኮምፒውተር ራሱ የቻለ አይፒ የሚታወቅበት አይደንቲቲ የሆነ አይፒ ሎጂካል አድሬስ ያስፈልጓል። ይሄኛውም አሲዩ እንደዛው ያስፈልጓል። ፓኬጁ ላይ ምንድነው
ኔትወርክ ላየር ላይ ስናይ አይፒ አድሬስ አይደል አታች የሚያደርገው። ሶ ሶርስ እና ዲስቲኔሽን አይፒ አድሬስ አታች አድርጎ ፓኬጁ የሚልከው ማለት ነው። ሶ እነዚህ ራውተር አሁን ለምሳሌ ከዚህ የላክነው ዳታ ቀጥታ እዚህ ጋር ራውተር ጋር ሲልክ ወዴት ነው የሚልከው የሚለውን ነገር ያውቀዋል። አሲዩ ባለፈው ክላስ ላይ ፖስታ አለን ብለናል። አንድ ፖስታ ቀጥታ ሄደን የምንልከው ፖስታ ኦፊስ ላይ ነው አይደል? ሶ እዛ ፖስታ ላይ የምናስቀምጠው አድሬስ አለ። ለማን ነው፣ የት ነው የሚገኘው፣ ኤቭሪቲንግ እዛ ፖስታ ላይ እናስቀምጣል። ሶ ይሄ ፖስታ ኦፊስ ያንን አድሬስ በማየት ወዴት መላክ እንዳለበት ዲሳይድ ያደርገዋል ማለት ነው። ሲምፕሊ ይሄ ነው። በቀጣይነት ደግሞ የምናየው ይሄ ባይነሪ የሆነ ኮምፒውተር አንደርስታንድ የሚያደርገው እነዚህ ባይነሪ የሆኑ ነምበሮችን አይደል? ሶ እነዚህም ባይነሪ የሆኑ ሎጂካል አድሬሶችን እኛ ሰዎች መያዝ አንችልም። ዲፊካልት አይደል? ይሄን ቁጥር አሁን ለምሳሌ 1100000 ሚሊዮን አይሙራችን የአንድ ኮምፒውተር አይፒ መያዝ ብንል እንኳን አንችሎም። ዲፊካልት ነው ባይነሪ ቁጥር መያዝ ማለት ነው። ሶ ይሄንን ባይነሪ ነምበር እንዴት ነው ወደ ሂውማን አንደርስታንዲንግ ወደሚያደርገው ምንቀይረው ወይም ዶትድ ዴሲማል ነምበር ምንቀይረው ማለት ነው። እያንዳንዱ እዚህ ጋር እንደምታዩት ዶትድ ዴሲማል ነምበር ነው የተቀመጠው። ሶ ይሄ ኮንቨርት ለማድረግ ምንድን ያደረግነው እዚህ ጋር እንደምታዩት ከ0 ቱ ዘ ፓወር ኦፍ 0 ስንት ነው? 1 2 3 4 5 6 8 አለን። ይህንን 8 አለን ግን የምንጀምረው ከ0 ነው ማለት ነው። ቱ ዘ ፓወር ኦፍ 0 ስንት ነው? 1 ነው። ቱ ዘ ፓወር ኦፍ 2 2 ነው። ቱ ዘ ፓወር ኦፍ 1 2 ነው። ቱ ዘ ፓወር ኦፍ 2 4 ነው። ቱ ዘ ፓወር ኦፍ 3 እያለን ቱ ዘ ፓወር ኦፍ 7 128 ይሆናል ማለት ነው። ይሄ ነው ለየትኛውም ባይነሪ ቱ ዴሲማል ኮንቨርሽን ያገለግለናል ማለት ነው። አሲዩ አይኛውን ቁጥር ነው መጀመሪያ ላይ እዚህ ጋር ስንት ነው ያስቀመጥነው? 1 አለን። ዘን እዚህ ጋር 1 አለን። ዘን እዚህ ጋር 0 አለን። እዚህ ጋር 0 0 0 0 0 አይደል? ሶ ቱ ዘ ፓወር ኦፍ 0 አንድ ነው። 1 ሲባዛ በ0 0 ሲደመር ነው። ቱ ዘ ፓወር ኦፍ 1 ቱ ዘ ፓወር ኦፍ 1 2 ነው። 2 ታይምስ 0 0 ነው። ቱ ዘ ፓወር ኦፍ 2 4 ነው። 4 ታይምስ 0 0 ነው። ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 3 8 ሲባዛ በ0 0 ነው። ቱ ዘ ፓወር ኦፍ 4 16 ሲባዛ በ0 0 ነው። ቱ ዘ ፓወር ኦፍ 5 32 ሲባዛ በ0 0 ነው። ቱ ዘ ፓወር ኦፍ 6 64 ነው። እዚህ ጋር ስንት አለን? 64 ነው። 64 ሲባዛ በ1 64 ነው። ቱ ዘ ፓወር ኦፍ 7 ስንት ነው? 128 128 ሲባዛ በ1 128 ይሆናል ማለት ነው። ሶ ይሄንን ባይነሪ ነምበር ወደ እዚህ ጋር ስንት ነው? አሱም የዚህኛውን ኤግዛምፕል ነው እየወሰድኩላችሁ ያለሁት። እዚህ ጋር ያለውን እዚህ ጋር የምታዩትን ኤግዛምፕል ነው እየወሰድኩላችሁ ያለሁት። ሶ 8 ሲደመር 4 12 ስለዚህ ስንት ሁለት ጽፈን አንድ አለን። 6 እና 2 8 ከአንድ ጋር 9 ሶ አንድ ትወርዳለች 192 እዚህ ጋር የምታዩትን ቁጥር ይሰጠናል። አዘ ሴም ቲንግ ይሄንንም ብትሰሩት ተመሳሳይ ነገር ነው የምታገኙት። የዚህ ጋር ያለው ባይነሪ እናመጣለን። የቱ ጋር? እዚህ ጋር አምጥተን
ቫይስ ቨርሳስ እንዴት እንሰራለን የምትሉ ከሆነ ይህንም ምንድነው ሲምፕሊ ለሁለት ማካፈል ግንብኔ ቀሪ እየጻፍን እያስቀመጠን እንሄዳለን። በዛ መልኩ መስራት ትችላላችሁ። ወይ ደግሞ እዚህ ውስጥ እንደዚህ ደርድራችሁ ይሄ ለምሳሌ 168 የሚሰጠን ስንትና ስንት ተደምሮ ነው የሚለውንም በዛ አይዲያ መስራት ትችላላችሁ። ማለት ሲምፕሊ እናንተ በሚቀላችሁ ወይ መስራት ትችላላችሁ። ለሴ ይሄ 192ን ማግኘት ብፈልግ 192 ማግኘት ብፈልግ ከነዚህ ቁጥሮች ውስጥ ስንትና ስንት ተደምሮ ነው? ሃይስት ነው ዘሞስት ሃይስት ነው የሚወስደው። ስንትና ስንት ተደምሮ ነው ይሄንን ቁጥር የሚሰጣ የሚለው ሲምፕሊ ወስዳችሁ እነዛ ተደምሮ የሚሰጡን ቁጥር አንዳንድ እንጽፈዋለን፣ ሌላው ዜሮ እናደርጋለን ማለት ነው። ወይ ደግሞ በሁለት እያካፈላችሁ ቀሪውን እየጻፍን ለምሳሌ አንድ ቀሪ ካለ አንድ ቀሪ እያልን ለሁለት ስናካፍል ቀሪ ለዛ እያደረግን መስራት እንችላለን። እሰይ አንድ ኤግዛምፕል ስላላችሁ እስቲ ለምሳሌ 168 ሲካፈል ለሁለት ስንት ነው የሚሆነው? 84። ስለዚህ እዚህ ጋር ስንት ነው? 84 አለን። ቀሪ ስንት ነው? ቀሪ 0 ነው። እሺ 84 ሲካፈል ለሁለት ስንት ነው የሚሆነው? 30 42 አይደል? 42 አይደል የሚሆነው? ቀሪ 0 ነው። ያው እስከዚህ ደርሰናል። 42 ሲካፈል ለሁለት ስንት ነው የሚሆነው? 42 ለሁለት 21 አይደል? 21 ቀሪ 0 ነው። ያው ሶስተኛ 0 ማለት ነው። 21 ሲካፈል ለሁለት ስንት ነው የሚሆነው? እዚህ ጋር 10 ደርሶ ቀሪ 1 ቀሪ አንዷን እዚህ ጋር እንጽፋለን። 10 ሲካፈል ለሁለት 5 ነው። ቀሪ 0 ነው። ያው እዚህ ጋር ቀሪ 0 ነው። 5 ሲካፈል ለሁለት ስንት ነው? 2 ነው አይደል? ቀሪ 1 እዚህ ጋር እንጽፋለን። በዚህ ወይ ሁሉንም ዲጂት መስራት እንችላለን ማለት ነው። ሲምፕል ነው። ኔክስት ላይ ይሄኛውን አልካለን ወይ ደግሞ 68 የሚሰጠን ማን ነው? ሲምፕሊ 68 የሚሰጠን ማማ ተደምሮ ነው። 168 የሚሰጠን ማማ ተደምሮ ነው። ለዚህም 128 ሲደመር 32 128 ሲደመር 64 ያልፋል፣ አይሆንም። 128 ሲደመር 32 ስንት ነው የሚሆነው? ኦኬ 160 አይደል? 160 ሲደመር 16 176 ያልፋል። 160 ሲደመር 8 168 እዚህ ጋር 128 እዚች ጋር 1 ያገኘናቸው እዚች ጋር 1 ከዚህ ጋር ምንድነው ተመሳሳይ ነው። ከዚህኛው ጋር ካገኘነው ጋር ተመሳሳይ ነው የሚሰጠን ማለት ነው። ለሁለት እያካፈላችሁ መስራት ትችላላችሁ። አስቤላስ ደግሞ በዚህ ወይ መስራት ትችላላችሁ። በሁለቱም ወይ የምታገኙት ተመሳሳይ ሪዛልት ነው ማለት ነው። አሁን ቀጣይ ላይ የምናየው IPv4 ክላስስ ነው። IPv4 ስንት ክላሶች አሉ ብለናል? 5 ክላሶች አሉት ብለናል።
ሶ ፈርስት ኦክቴት ቫሊዩ ኔትወርክ ሳይዝ ኤንድ ዲፎልት ሰብኔት ማስክ። ስለዚህ በክላስ ስንከፋፍለው ፈርስት ኦክቴት ቫሊዩ አለው፣ ሁለተኛ ኔትወርክ ሳይዝ አለው፣ ሶስተኛ ዲፎልት ሰብኔት አለው ማለት ነው። ይህንን እያንዳንዱን ክላስ ላይ ገብተን ስናይ ሞር ዲቴል የምናየው ይሆናል። ስለዚህ ክላስ ኤ እዚህ ጋር እንደምታዩት ክላስ ኤ፣ ክላስ ቢ፣ ክላስ ሲ፣ ክላስ ዲ ኤንድ ክላስ ኤ አሉን ማለት ነው። ሶ ሬንጁ እዚህ ላይ እንደተቀመጠ ነው። እዚህ ጋር ክላስ ኤ አድሬስ ከዚህ ውስጥ ማንን ነው? ክላስ ኤ ክላስ ኤ አይፒ አድሬስ አር ዲዛይን ፎር ቬሪ ላርጅ ኔትወርክ ነው። ለምንድን ነው ቬሪ ላርጅ ኔትወርክ ዲዛይን የተደረገው ከተባለ ኢትስ ዛት ኒድ ሚሊየን ኦፍ ሆስት፣ ይህንና ሚሊየን ኦፍ ሆስት የሚፈልጉ ላርጅ ኔትወርክ ዲዛይን ላይ ክላስ ኤን እንጠቀማለን ማለት ነው። ሌትስ ሴ ይሄ ምንድነው ፈርስት ኦክቴት ፎር ኔትወርክ የመጀመሪያው ኦክቴቱ ከዚህ ውስጥ ማለት ከነዚህ ውስጥ የመጀመሪያው ኦክቴት ሌትስ ሴ እዚህ ጋር ዋን ምንድነው ፎር ኔትወርክ ዘ ሬስት 0 ፎር ሆስት ነው ማለት ነው። ዘ ሬስት 3 ኦክቴትስ ፎር ሆስት ነው ማለት ነው። ስለዚህ አይፒ ሬንጁ ከ1.0.0.0 እስከ 126.255.255 ነው ማለት ነው። ስለዚህ ፈርስት ሬንጁ ከ1 እስከ 126 ነው። ለምን 127ን አላጠቃለለም ካላችሁ 127ን እንጠቀመው ለሉፕባክ ነው ማለት ነው። የራሳችንን ኔትወርክ ኢንተርፌስ ቼክ ለማድረግ የምንጠቀምበት ለሉፕባክ 127ን እንጠቀማለን ማለት ነው። ሶ ሆስትስ ፐር ኔትወርክ እንዴት ነው ቼክ የምናደርገው? አሁን እዚህ ጋር አስዩም ፈርስት ኦክቴቷ ምንድነች ያልነው? ፈርስት ኦክቴት ኢዝ ፎር ኔትወርክ ብለናል። ዘ ሬስት 3 ኦክቴት ፎር ዋት? ፎር ሆስት ነው። ሶ አንድ ኦክቴት 8 ቢት ነው። 3 ኦክቴት ስንት ይሆናል? 24 ቢት ማለት ነው። ሶ ቶታል ሆስት ለማግኘት ቱ ዘ ፓወር ኦፍ 24 ይሄንናል ምንድነው ቶታል ሆስት አለው። ግን ከዚህ ውስጥ ከዚህ ቶታል ሆስት ውስጥ ዩዘብል የሆነ ሆስት ደግሞ ምንድነው? ለምሳሌ 1.0.0 ይሄኛው ለዚህኛው ኔትወርክ ማለት ነው። ይሄኛው ኔትወርክ አይዲ ነው። ይሄኛው ደግሞ ብሮድካስት አይዲ ነው። ስለዚህ ይሄ ኔትወርክ አይዲ እና ይሄንን ብሮድካስት አይዲ ሳናካትት ማለት ዩዝ መጠቀም አንችልም። ስለዚህ የነሱን የሁለቱን የኔትወርክ አይዲ እና ብሮድካስት አይዲ ማይነስ 2 አድርገን ኖርማሊ በዚህ ክላስ ኤ ላይ መጠቀም የምንችለው አይፒ ሳይዝ እንደው ይሄንን አለው ማለት ነው። ሌላኛው ዲፎልት ማስክ ስናይ ይሄ ነው። ዲፎልት ማስክ ማለት ለምሳሌ ማስኩን ለማግኘት 255 ነጥብ ወይ ደግሞ እዚህኛው ላይ ላሳያችሁ ዲፎልት ሰብኔት ማስኩን ለማግኘት ምንድነው የምናደርገው? የዚህኛው 1111 የትኛውን ኔትወርክ ብቻውን 11 ሌላውን ሆስቱን 0 እናደርጋለን ማለት ነው። ሶ ይሄንን እንዳለ 8ቱን አንድ ስናደርግ 255 እናገኛለን። ይሄ 00 ስለሆነ እንደዛ ነው። እዚህ ጋር ዲፎልት ማስኩ 255.0.0.0 ምንድነው ኔትወርክ ኦንሊ 1 እናደርጋለን። ሆስቶችን ደግሞ 0 ነው። በሳይደር ኖቴሽን ስናስቀምጠው ይሄ ነው /8 የትኛውን ብቻ ነው የምናስቀምጠው? ኔትወርክ ፓርቱን ነው ማለት ነው። ከዚህ ውስጥ የትኛው ነው?
ይሄኛው ይሄ ማለት ኔትወርክ ፓርቱ ስንት ነው? አንዳንድ ስናደርግ ምንድነው ወይ ደግሞ ይሄኛው ቢቱ ስንቆጥር አንዳንድ የምናደርገው ለሰብኔት ማስክ ነው ብና ግን ቢቱ ስንቆጥር ስንት ነው? 8 ነው። ሰው ስላሽ 8 እናደርጋለን። ይሄ ምንድነው? ለሳይደር ኖቴሽን ስንጠቀም አብዛኛው ጊዜ አይፒ ላይ የምንጠቀመው ምንድነው? ሳይደር ኖቴሽን ነው። በቀጣይነት የምናየው ክላስ ቢ ክላስ ኤን በተወሰነ መልኩ ያየን ይመስለኛል። ፕራይቬት ሬንጁ ይሄ ነው። ፕራይቬት አይፒ ሬንጅ ይሄን ነው ማለት ነው። ፕራይቬት ፐብሊክ የምንለው ነገር ስላለ ፕራይቬት ማለት ካምፓኒዎች ኢንተርናል አይፒ ተጠቅመው የራሳቸው የኢንተርናል አይፒ ግን ወደ ኤክስተርናል ወይ ወደ ፐብሊክ ለመውጣት የግድ ምን ያደርጋሉ? ፐብሊክ አይፒ ይጠቀማሉ። ሶ ይህንም ፕራይቬት አይፒ ወደ ፐብሊክ ሲወጡ ምን ያደርጋሉ? እናት ያደርጉታል ማለት ነው። ሁለተኛ ላይ የምናየው ክላስ ቢ ነው። ክላስ ቢ አይፒ አድሬስ አር ዲዛይን ፎር ሚዲየም ሳይዝ ኔትወርክ ነው። ክላስ ኤን አብዛኛ አይተነው ከሆነ ፎር ላርጅ ሳይዝ ነው። በሚሊዮን የሚቆጠር ሆስት ያላቸው ኔትወርክ ዲዛይን ላይ ነው የምንጠቀመው። ግን ክላስ ቢን ደግሞ ሚዲየም ሳይዝ ያላቸው ነው። ዘይ ቢትዊን ነምበርስ ኦፍ ኔትወርክ ኤንድ ነምበርስ ኦፍ ሆስት ነው ማለት ነው። ሶ ስትራክቸሩን ካየነው ክላስ ኤ 1 ኦክቴት ነው። ክላስ ቢ ግን 2 ኦክቴት ኦ 4 ኔትወርክ ነው። ሁለቱን ኦክቴቶች ለኔትወርክ ይጠቀማል ማለት ነው። ስለዚህ የኔትወርክ ሳይዙን ለማወቅ ምንድነው ቱ ዘ ፓወር ኦፍ 8 አድርገን ማግኘት እንችላለን ማለት ነው። 2 ኦክቴት ፎር ሆስት ነው። ዛኛው ግን 3 ኦክቴት ፎር ሆስት ነው። ለዛ ነው ብዙ የሆነው 3 ኦክቴት ፎር ሆስት ነው ማለት ነው። ስለዚህ ፈርስት ኦክቴት ከ1 እስከ 126 ለማን ነው? ለክላስ የተጠቀመን 127 ኢንተርፌሳችንን ቼክ ለማድረግ ወይም ደግሞ ኒካችንን ቼክ ለማድረግ ኢንተርናሊ የምንጠቀመው ኦፕሬቲንግ ሲስተም ላይ የምንጠቀመው ሉባክ ብለን የምናስበው ማለት ነው። 127 ለሱ ተጠቀመን። ዘን ፍሮም 128 እስከ 191 ድረስ ምንድነው? ክላስ ቢ አይፒ አድሬስ ነው ማለት ነው። ሶ የዚህ ክላስ ቢ አይፒ አድሬስ ዲፎልት ሰብኔት ማስኩ ስንት ነው? በሴም ሹት ነው ከቅድሙ ጋር የምንጠቀመው። እነዚህ ሁለቱን ኦክቴቶች ምንድነው አንዳንድ ማድረግ 8ቱም አንድ ሆነ ማለት 255 ነው የሚሰጠው። እዚህ ጋር አስገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ወይ ቶታሊ ይሄንን እንዳለ ደምራችሁ 255 ይሰጣችሁ። ይሄንንም ኦክቴቶች ኔትወርክ ፓርቱን ማለት ነው። ኔትወርክ ፓርቱስ 1 ስናደርግ 255 ሆስት ፓርቱን ደግሞ 00 ስናደርገው 0 እናደርጋለን። ስለዚህ ሰብኔት ማስኩ የዚህኛው 255 ይሆናል ማለት ነው። ሲምፕሊ በዚህ መረዳት እንችላለን። ኦኬ ሳይደር ኖቴሽን የምንለው 2 ኦክቴት ነው። 2 ኦክቴት አንድ ላይ ስንደምራቸው 16 አይደለም ነው ስላሽ 16 ነው። ለምሳሌ እዚህ ጋር ብንወስደው 172 16 ሌስ 200 ስላሽ 16 ማለት ክላስ ቢ መሆኑን ያሳየናል ማለት ነው። ሌላው በዚህኛው ክላስ ቢ ቶታል ሆስት ፐር ኔትወርክ ቱ ዘ ፓወር ኦፍ 16 ይህንን ይሰጠናል። ግን ከዚህ ሁሉ ከ65536 ስንቶቹን ነው የምንጠቀመው ማለት ነው? ይሄኛው 65534 የሚለውን እንጠቀማለን። ለምን? ሁለቱ አንዱ ኔትወርክ አይዲ እና አንዱ ብሮድካስት ስለሚቀነሱ ማለት ነው። እነሱን ዩዘብል ማድረግ ወይም ደግሞ መጠቀም አንችልም ማለት ነው። ሶ ክላስ ቢ ላይ ፕራይቬት ሬንጅ አለ።
ሶ ክላስ ቢ ፕራይቬት ሬንጅ ከክላስ ኤ ጋር ባለው መሰረት ዘሴም ነው። ሶ ክላስ ቢ ፕራይቬት ሬንጅ ከ172.16.00 እስከ 172.31 እነዚህ መካከል ያሉ ለኢንተርፕራይዝ ላን ኮኔክሽን መጠቀም እንችላለን ማለት ነው። ለኢንተርናል ለላን ኮኔክሽናችን ለኢንተርፕራይዝ መጠቀም እንችላለን ማለት ነው። የተቀሩትን ግን ፐብሊክ ነው የምንጠቀማቸው ማለት ነው። በዚህ ክላስ መጨረሻ ላይ የምናየው ክላስ ሲ ነው። ክላስ ሲ አይፒ አድሬስ ዩዝ ፎር ስሞል ኔትወርክ ነው አንድ ሲምፕል ነው and most common IP version 4 ነው። ስለዚህ እነዚህ ክላስ ሲ የምንላቸው ሆም ኔትወርክ፣ ስሞል ኦፊስ፣ ላን ኢንቫይሮንመንት ላይ እንጠቀማለን ማለት ነው። ክላስ ሲ is ideal when you need few networks with fewer hosts ነው። ስለዚህ ትንሽ ኔትወርክ ከትንሽ ሆስት ጋር መጠቀም ስንፈልግ ምንድነው ክላስ ሲ እንጠቀማለን ማለት ነው። ክላስ ሲ አይፒ አድሬስ ሬንጁን ካየነው ከ192 እስከ 223 ድረስ ማለት ነው። ይሄኛውን እንጠቀማለን። በዚህ በክላስ ሲ አይፒ አድሬስ ስንት ነው? 3ቱን ኦክቴት ፎር ኔትወርክ፣ አንዱን ኦክቴት ፎር ሆስት ነው ማለት ነው። ስለዚህ ኔትወርክ ፓርቱ ይበዛል ማለት ነው እዚህኛው ላይ። and private range for class C ይሄኛው 192.168 0.0 እስከ 192.168 ሚሊዮን እንጠቀማለን ማለት ነው። ቶታል ኔትወርክ አቬለብል ቱ ዘ ፓወር ኦፍ እንትን መሆን ያለበት 24 አይደለም መሆን ያለበት እዚህ ጋር ግን እነዚህ ሶስቱ ከክላስ ቢ ጋር ምንድነው ኮመን ናቸው፣ ፊክስድ ነው ምንድነው። ሶ እነዚህ ሶስቱ ከ24 ሲቀነስ ሶስቱ እነዚህ ኮመን ቢቶች ሶስቱ ስንቀንስ እንት ነው እናገኘው 21። ስለዚህ ቱ ዘ ፓወር ኦፍ 21 ይሄንን ኔትወርክ አለን፣ ሆስቱ ግን ይሄ ነው። ሶ ቱ ዘ ፓወር ኦፍ 8 256 ግን 256 ቶታሊ አንጠቀምም ብለናል። አንደኛ ምንድነው ኔትወርክ አይዲ እና ብሮድካስት አይዲውን እንቀንሳለን። ስለዚህ 2 ስንቀንስ ይሄንን ቫልዩ እናገኛለን ማለት ነው። ሶ ቴንኪው ስለተከታተላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ቀን ባይ። እናመሰግናለን።